ሰው በጥምቀት አምኖ የዘላለም ሕይወት ይኖራል? አሁን አልከኝ እኮ ኢየሱስ ሕይወትን ማግኘት የሚችለው በክርስቶስ ኢየሱስ ስራው በመስቀሉ ስራው ብቻ በማመን ብቻ እንደ ክርስቲያን በከጣፈው ታምናለህ አታምንም? በመጽሐፍ ቅዱስ ታምናለህ? አምናለሁ። በከጣፈው ብቻ ነው የምታምነው? ካልከጣፈው አታምንም? የከጣፈውን ትታችሁ ያልተጻፈውን ለምን ታነባላችሁ? ቴንክ ዩ። ለምሳሌ መልኩ የምፈልገው የከጣፈውን ትታችሁ ያልተጻፈው ለምን ታመጣላችሁ? ችግር አሁን አንተ የምትለኝ ገድላትና ድርሳናትን ነው። እሱ ብቻ ነው ያልከው። ካስረዳኸኝ እከተልሃለሁ። ኦኬ ቴንክ ዩ ጋድ ብለስ ቦነ እሺ እያልኩ ያለሁት መልስልኝ። ከመጽሐፍ ቅዱስ አስተምሮ ቅድስት ድንግል ማርያም አማላጅ እንደሆነች ብቻ የተጻፈው ክርስቶስ ኢየሱስ አማላጅ እንደሆነ አስቀምጧል አይደል? በመጽሐፍ ቅዱስ ላይ አንብበዋል በደንብ። ቅድስት ድንግል ማርያም ቅድስት የጌታችን ኢየሱስ ክርስቶስ እናት አማላጅ መሆኗን የቱ ጋር ተጻፈው? ብትሆን ለምን አልተጻፈም ነው እያልኩ ያለሁት። ይኸውልህ አሁን አንድ ነገር ልንገርህ። ይኸውልህ የቅድስት ድንግል ማርያም ምልጃ የልመና የሆነ ምልጃ ነው። ገባህ? ስለአንተ ትለምናለች። ተረተኛ ልመና ነው የምታቀርበው። አማላጅ ማንንም ቅድስት ድንግል ማርያም ስለአንተ የምትለምነው በምን የተነሳ ነው? ገባህ? እንድትድንላት በክርስቶስ ኢየሱስ በተደረገልህ ዋጋ እንድትድን እግዚአብሔር ምሕረት እንዲያደርግልህ ይቅርታ እንዲያደርግልህ ትለምን። ተደረገልኝ እኮ በኢየሱስ ክርስቶስ ስራ ብቻ ነው። አንተ ዓመታት በፊት ሰማኛ መስቀል ላይ ኢየሱስ ክርስቶስ ካፈሰው ደም ለምን አመንክ? ስላሴ የምትሉ ብቻ ላይ ለምን አመንክ? ለምን አመንክ? ሶስቱን በአንድነት ለመግለጽ አሁን ስላሴ የሚል አሳየኛ። ስላሴ የሚል አሳየኛ። አሳየኝ። ቆይ አንተ ብቻ አትበላ። ስላሴን አምናለሁ አልክ አይደል? አምናለሁ አልክ። አንተ አሁን ስላሴን አምናለሁ ስትል ቃል በቃል የተጻፈ አይተህ ነው ያመንከው? ስላሴ ማለት ሶስት አንተ አሳየኝ። እንጀራለው ይሄን አሳየኛ። ስላሴ የሚል ከመጽሐፍ ቅዱስ አሳየኛ። ይሄ ጀነራል እኮ አሳየኛ። አሁን ወንድማችን ስላሴ የሚል ማታመጣ ከሆነ ድንግል ማርያም ታማልዳለች ብዬ ቃል በቃል ካላመጣሁልህ እንደምታማልድ መጽሐፍ ቅዱስ የሚነግረውን ነው ለአንተ የምነግርህ። መጽሐፍ ቅዱስ የተጻፈውን እኮ እናንተ አትቀበሉ። እሱ እኮ እስካሁን እኮ በመጽሐፍ ቅዱስ እኮ ነው። አሁንም እኮ የማወራው በመጽሐፍ ቅዱስ እኮ ነው የማወራው። እየነገርኩ ያለሁት ደግሞ ክርስቶስ ኢየሱስ አማላጅ እንደሆነ ከራስህ አይደለም ወይም ከሰማይ አላወረድኩም ከምድር አላወጣሁም። መጽሐፍ ቅዱስ ነው የተናገረው። ለምን አታነብም አንተ? ያኔ አለ የለም አለ እነግርሃለሁ። እሺ ክርስቶስ ኢየሱስ አማላጅ መሆኑን ያው ተራጃ ለምን ትላላችሁ? አማላጅ ብላችሁ ለምን አታነቡም? ቆይ አዳም አንድ በል። ሁለተኛ ደግሞ ክርስቶስ ኢየሱስ ቅድስት ድንግል ማርያም አማላጅ ነው የምል የለም። በየትኛውም አስተምሮ ውስጥ የለም። ስላሴ የሚል የለም በላ ስላሴ የሚል አለ። ለምን አመንክ? ስላሴ ለምን አመንክ እኮ? ስላሴ ለምን አመንክ? ስላሴ ስለ እግዚአብሔር ቃል አውራችሁ ወንድሞቼ። ኦርቶዶክስ ነኝ ነይ ኦርቶዶክስ ነኝ። ና ላውራ ስለ ኦርቶዶክስ ና። እንደዚህ ያልክ ነው የበላኸውን ትተፋለህ፣ ዘንዶ ትተፋለህ። እንደዚህ ያደረጋችሁ ነው ብዙዎችን አጃጅላችሁ አዳራሻችሁን የሞላችሁት። ትመልሳለህ፣ የወሰድከውን አይስዌር ትመልሳለህ። ስለ እግዚአብሔር ቃል አናገር። ኦርቶዶክስ አንተ ኦርቶዶክስ ማህተብ ይታል። እሺ ፈቃደኛ ከሆንክ ማህተብ መስጠት እንካ። አንድ ማህተብ ወሰድና እዚሁ አጥልቅ። ሳብ ጎበዝ። ማህተብን አትበጥስ። ምልክት ናት። እሺ ማህተብ እሺ። ሳቡና መናፍቃኖች እንዳይበሉ አደራ። እሺ ወጣት ነህ። ሳቡ ቻው። የጴንጤ አዳራሽ ባዶ እየነገርኩ ነው አስረግጬ። የኔ ደግሞ ጀግና ያታለች፣ በጣም ጀግና። ሰላም ቢያቸው። ሰላም እንዴት ናችሁ? የእግዚአብሔር ቤተሰቦች እንኳን ለዚህ ቀን አበቃችሁ። ወዶና ፈቅዶ ምድርን በእጁ የሰጠን እግዚአብሔር አምላክ አልፌና ኦሜጋ የሆነው ዘላለም ይንገስ ይመስገን። ከእኔ የመጣሽው ከአዳማ። እሷ ከአዳማ እዚህ ፕሮግራም ላይ ያለውን ነገር አይታ ነው የመጣችው። አዲስ አበባዎች ግን የላችሁም። አየህ፣ በህብረት ብንሄድ ብዙ ታሪክ እንሰራለን። ብዙ ታሪክ አየህ። እኔ አሁን ይሄ ሁሉ ሰው አላገኝም። አንድ ሰው ነው የማወራው፣ ግን በተለያየ አቅጣጫ ሰዎችን ብንይዝ ማለት ነው ወደ ቤቱ እንመልሳቸዋለን። የእውነቴን ነው የምላችሁ፣ ወደ ቤቱ ማለት ነው። ሰላም ነው። እንደምን ኦርቶዶክስ
ኦርቶዶክስ ነው? እሺ ላናግርህ። እኔ ኦርቶዶክስ ተዋህዶ አማኝ ነኝ። የኦርቶዶክስን ትምህርት ልንገርህ፣ ትቀበላለህ ወይ ደግሞ አንተ ጴንጤ ታደርገኛለህ? እሺ ንገረኝ። እሺ እኔ አሁን እዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። ገባህ? አማኝ ነኝ። ሰዎች ሳያውቋት እችን ቤተክርስቲያን ሳያውቋት ከዚህ ቤተክርስቲያን ወጥተዋል። እዚህ ቤተክርስቲያን ውስጥ ደግሞ ቻው የጴንጤ አዳራሽ ባዶ እየነገርኩ ነው አስረግጬ። የኔ ደግሞ ጀግና ያታለች፣ በጣም ጀግና። ሰላም በያቸው። ሰላም እንዴት ናችሁ? የእግዚአብሔር ቤተሰቦች እንኳን ለዚህ ቀን አበቃችሁ። ወዶና ፈቅዶ ምድርን በእጁ የሰጠን እግዚአብሔር አምላክ አልፌና ኦሜጋ የሆነው ዘላለም ይንገስ ይመስገን። ከእኔ የመጣሽው ከአዳማ እሷ ከአዳማ እዚህ ፕሮግራም ላይ ያለውን ነገር አይታ ነው የመጣችው። አዲስ አበባዎች ግን የላችሁም። አየህ፣ በህብረት ብንሄድ ብዙ ታሪክ እንሰራለን። ብዙ ታሪክ አየህ። እኔ አሁን ይሄ ሁሉ ሰው አላገኝም። አንድ ሰው ነው የማወራው፣ ግን በተለያየ አቅጣጫ ሰዎችን ብንይዝ ማለት ነው ወደ ቤቱ እንመልሳቸዋለን። የእውነቴን ነው የምላችሁ፣ ወደ ቤቱ ማለት ነው። ከኢየሱስ ክርስቶስ ውጭ ሌላ አዳኝ የላትም። ገባ? ሌላ አዳኝ የላትም። ኢየሱስ ክርስቶስ ብቻ ነው አዳኝነቷ ማለት ነው። ስለዚህ አንተ ይሄንን ጌታ ይሄንን ክርስቶስን በዚህ በኦርቶዶክስ ተዋህዶ ያለውን ነገር ተመልሰ ለምን አባል አትሆንም? ከኛ ጋር አካል ለምን አትሆንም? ለምን አካል አትሆንም? ንገረኝ። ሰው እንድም እኔ ጴንጤ ነበርኩ፣ አገልጋይ ነበርኩ፣ የጴንጤ አገልጋይ ነበርኩ። እውነቴን ነው የምልህ። ተሸውደናል። ይኸውልህ ሙሉ ወንጌል አትል፣ መካነ ኢየሱስ አትል፣ ቃለ ሕይወት አትል፣ መሰረተ ክርስቶስ አትል፣ እዩ ጩፋ አትል። ብዙ እንትኖች ነው ያሉት አይደል? እርስ በርስ አይቀባበሉም። ኦርቶዶክስ ግን አንድ ናት። ሃይማኖቷ አንድ ነው። የኦርቶዶክስ ጌታ አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። ከሱ ውጭ ምንም የለም። ስለዚህ ወደ ኦርቶዶክስ ለምን አትመለስም ወንድሜ? ተሸውደህ ነው የወጣው። ኦርቶዶክስን ሳታውቃት ነው የወጣው። ምን ይመስላል? እኔ እኮ ምንም አይመስለኝም። ያልኩት ነገር ያው ጴንጤም ከሆንኩ ኢየሱስ ነው የምለው። ወደ ኦርቶዶክስ ጋር ስመለስም ኢየሱስ ነው የሚሉት አይደለ? ቢሆንም አሁን እኔ ዓለም የሆነበት ቦታ አይደለም የሚኖሩት። ወደ ሰይጣንም እየተከተልኩ አይደለም። እኔ የነበርኩበት ጋር ያው ኢየሱስ ምናምን ለሱ ጉዳይ ነው እኮ። አሁን ምን አለ በልጅነት ያጠመቀችው ኦርቶዶክስ ነው አይደል? በልጅነት የክርስትና ስም ታውቀዋለህ? የክርስትና ስም አይደለም ሲጀመር እኔ የተጠመቀችው ጴንጤ ነች። ከዛ ከጴንጤ መለስቼ ጓደኛ ወደ ኦርቶ መለሰኝ። ከዛም ከጓደኛ ከሆነ ወደ ጴንጤ መለሰኝ። አሁን ምን የምነግርህ ምን አለ መሰለህ፣ ይኸውልህ አሁን አንተ ጴንጤ ሆነ ለየትኛው ትከራከራለህ? ለሙሉ ወንጌል፣ ለመሰረተ ክርስቶስ፣ ለአማኑኤል በጥስጥስ ያላችሁ ናችሁ። አያለህ በጥስጥ። እዚህ ግን ስንት ነው? አንድ ኦርቶዶክስ ነው ያለው። አሜሪካን ሀገርን ብትሄድ፣ አውሮፓን ብትሄድ፣ ኤሽያን ብትሄድ አንድ ኦርቶዶክስ ነው። ማንነት ስትባል ኦርቶዶክስ ባለምን ባለማህተብ ነኝ ትላለህ። አያለህ እዚህ አሁን አንተ ውጭ ሀገር ብትሄድ አትታወቅም። ምንድነው? ማህተብ የለህም፣ ኦርቶዶክሳዊ አይደለህም። አያለህ ሙሉ ወንጌል ነህ፣ መሰረተ ክርስቶስ ነህ፣ ግራ ትጋባለህ። በሰማይም ቢሆን መለያየት ካለ እግዚአብሔር የዘላለም ሕይወት አያስወርሳችሁም። መለያየት ካለ ማለት ነው። መጽሐፍ ቅዱስ ገላትያ 5 ላይ የሥጋ ስራ የተገለጠ ነውና በመካከሉ ምን ይላል መሰለህ? መለያየት ይላል። ይህም በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። ስለዚህ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ተመለስና ልጅ ሁን። እኔ የምነግርህ ማለት ነው። አሁን የምነግርህ ልጅነትን እንድታገኝ ነው፣ የዘላለም ሕይወት እንድታገኝ ነው። ስለዚህ ወንድሜ ግድ የለም ወስንና የዘላለም ሕይወት እንድታገኝ አድርግ። እዛ ቦታ ላይ ሸውደውን የወሰዱ ወንድሜ። አዎ። ስለዚህ ኦርቶዶክስ ተዋህዶ አስተምሯን በሰማ ገባረም፣ ስርዓቷን በሰማ ገባ፣ ባለማህተብ ብትሆን አንተ የዘላለም ሕይወት ይኖራል። ብትሞት እንኳን ማለት ነው ሰው ሙስሊም ነው ጴንጤ ነው ግራ ነው የሚጋባው። ግን ባለማህተብ ሆነ ብትሞት ይሄ ልጅ ኦርቶዶክስ ነው ይባላል። ብትሞት እንኳን ማለት ነው ሬሳ ራሱ ኦርቶዶክስነትን ይገልጣል። ስለዚህ ወደዚህ ቤተክርስቲያን ብትመለስ ምን ይመስላል? ለምን ንገረኝ። እሺ ስልኬ ያዝ፣ የኔን ያዝና እኔ ልደውልልህ። ቆይ ያንተን ልያዝና ማለት ነው ልደውልልህ ወንድሜ። ለመሰለህ ተሸውደማ ከዚህ ቤተክርስቲያን ወጥተህ መመለስ አለብህ። እውነት እንዴት ደስ እንደው ተመልከታቸው። ይኸው ዙሩና ተመልከታቸው። እነዚህ ያቸው ቁጭ ብሎ ባርምሞ አያረ ጫጫታ የለ፣ ሆካታ የለ፣ ምን የለ። የሚገርም እኮ ነው።
ከኦርቶዶክስ መውጣት በእውነት ሁካታ የለም። እኔ ቁጭ ብለህ ወደ አምላክ ወደ እግዚአብሔር ትጸልያለህ። እሺ 09 28 08 0911 በቃ ማነው ስምክ? አላዛር እደውልልህ አገኘሃለሁ። እዚህ ቤተሰብ መጥ የነው ሰፈር ጌርጂን በቃ ተምረህ ትጠመቃለህ። አላዛር ይዋል እሺ ተምረህ ትጠመቃለህ። እሺ አባቴ እሺ ጎበዝ ኦርቶዶክሳዊ ትሆናለህ። እደውልልሃለሁ። እሺ አደራ እደውልልሃለሁ። ቀጠሮ ይዘን እዚህ እንመጣለን። ቴንክ ዩ እና ታዲያ ይሄ ልጅ ተያዘ አልተያዘም? እና ተሸወደ አልተሸወደም? ጋይስ ይሄ ልጅ ሸውዶት አያችኋ፣ ሸውዶት ነበረ። ተባረክ። እሺ ኦርቶዶክሳዊ ስለሆንሽ ወንድሞቼ ጤና ይስጥልኝ። እንዴት ናችሁ? ስለ እግዚአብሔር ቃል እናውራ ይቻላል? ተመሰከርልኛለህ? እሺ መስከርልኛለህ። የምን ቤተ እምነት ተከታይ ነው? የሃይማኖት ተከታይ አይደለሁም። እሺ በክርስቶስ ኢየሱስ የሚያምን ሰው ነኝ እኮ። የትኛው ዲኖሚኔሽን ሆነ? አሁን ለምሳሌ ግን እዚህ ቤተሰብ ላይ ነኝ፣ ባለማህተብ ነኝ፣ ኦርቶዶክሳዊ ነኝ። ኦኬ ፕሮቴስታንት ነኝ። የቸርች እዚህ የወንጌል ብስራት። እሺ አሁን አንተ የወንጌል ብስራት ቸርች ሆነህ ሌላ ደግሞ መካነ ኢየሱስ የምትባል አለች አይደል? ታውቃታለህ? እናንተ አሁን በህፃናት ጥምቀት አታምኑ አይደል? አታምኑ። መካነ ኢየሱስ ደግሞ በህፃናት ጥምቀት ታምናለች። ማን ነው የዳነው? በህፃናት ጥምቀት ማመን አይቻልም። እሺ ማን የዳነው? መካነ ኢየሱስ ነው የዳነችው ወይስ የእናንተ ቤተክርስቲያን የዳነችው? ልጅ ምንድነው? በኢየሱስ ብቻ በማመን። እሺ አሁን የእናንተ መካነ ኢየሱስ በህፃናት ጥምቀት ያንተ እየሰበከኝ ያለው ሃይማኖት ነው ወይስ ወንጌል ነው? አዎ ወንጌል። እኛ ኦርቶዶክሳውያን መልስልኝ። ወንጌል ነው የምትሰብከው? ወንጌል ነው የምነግርህ። ወንጌል ስጠይቅህ አንድ ነገር ነው የምጠይቅህ። ምን ነው የምጠይቅህ መሰለህ? ሰው የዘላለም ሕይወት የሚኖረው በማን ሲያምን ነው? በክርስቶስ ኢየሱስ ሲያምን ነው። ከዛ በኋላ ክርስቶስ ኢየሱስ ያስተማረውን ትምህርት መቀበል አለበት የለበትም? ቴንክ ዩ። ኢየሱስ ካስተማረው ትምህርት ውስጥ አንዱ ጥምቀት የኃጢአት ስርየት ያሰጣል ብሎ አስተምሯል። ትቀበላለህ? ጥምቀት የኃጢአት ስርየት ያሰጣል። ሰው በጥምቀት አምኖ የዘላለም ሕይወት ይኖራል። አሁን አዎ አልከኝ እኮ። ኢየሱስ የዘላለም ሕይወትን ማግኘት የሚችለው በክርስቶስ ኢየሱስ ስራው በመስቀሉ ስራው ብቻ በማመን ብቻ። ማርቆስ 16:16 ታውቃለህ? አዎ ያመነ የተጠመቀም ይድናል፣ ያላመነ ግን ምን ይፈረድበታል። አየህ ሶ ኢየሱስ ክርስቶስ ይሄን ሲያስተምር ማለት ነው ላይ ፕሮግራም እያስተላለፍኩ ነው። ይሄን ሲያስተምር ምን እያደረገ ነው? አንተ እመን፣ ካመንክ በኋላ ደግሞ ምን በል ተጠመቅ። አየህ ጥምቀት ደግሞ ከእምነት በፊትና ከእምነት በኋላ መሆኑን አይናገርም። ያመነ የተጠመቀም ነው የሚለው። አዎ ያመነና የተጠመቀ ቢል ከእምነት በኋላ ምን መሆን አለበት ነው የሚለው፣ መጠመቅ አለበት ነው የሚለው። ግን ይህንን አያስቀምጥም። ገባ ወንድሞቼ? እና እኛ ኦርቶዶክሳውያን ጥምቀትን በህፃናት ጀምሮ ከ40 ቀን ጀምሮ ማለት ስናጠምቃቸው ገባ የእግዚአብሔር ለብሰውት ገላትያ 3:26 እነዚህ በጥምቀት ክርስቶስን ትለብሱታላችሁ ብሎ ስለሚናገር እግዚአብሔር ለብሰውት እነዚህ ህፃናቶች ያድጋሉ። እነዚህ ህፃናቶች እግዚአብሔር ለብሰው ሲያድጉ ጥምቀት ስለምን ይሆናልና ነው? ስለ ድነት ይሆናልና ነው። ይሄ ህፃን ቢሞት ይድናል። ለምን? በቤተሰቦቹ እምነት ምን ብሏልና ተጠምቋልና። መጽሐፍ ሲናገር ምን መሰለህ? አንተና ቤተሰቦች እመን። እሺ ያ ህፃን ልጅ ምን አውቀው ተጠመቀው? አዎ ቴንክ ዩ። አሁን ለምሳሌ የቆርኔሎስ ቤተሰብ አለ መጽሐፍ ውስጥ እሱን በብሉይ ኪዳን ዘመን የነበረውን ሁሉም ተሽሯል። ቆርኔሎስ በብሉይ ኪዳን አለ፣ በአዲስ ኪዳን ያለው ሐዋርያ ሥራ ላይ ነው ያለው። ሐዋርያ ሥራ ላይ ነው ያለው። እኔ ልጨርስልና ትቀጥላለህ። ሐዋርያ ሥራ ላይ ነው ያለው። ሐዋርያ ሥራ ላይ ያለው ቆርኔሎስ ቤተሰብ ውስጥ ይድናል አለ። በማን እምነት? በሱ እምነት። በቆርኔሎስ እምነት ማን ይድናል አለ? ቤተሰብ ውስጥ ህፃናት አሉ የሉ? እነዛ ህፃናቶች ይድናሉ አይድኑ? በማን እምነት አይደለ? ቴንኪው። በአባታቸው እምነት ህፃናቶቹ ከዳኑና የዘላለም ሕይወት ከወረሱ እነዛ ህፃናቶች ቢጠመቁ ምን ይላሉ ማለት ነው? ይድናሉ ማለት ነው። አንድ በል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አየህ አንተ እዚህ ቤተክርስቲያን ውስጥ ልጅ ስትሆን የተከፋፈለ ነገር አያጋጥምም። ፕሮቴስታንት ሆነ ግን የተከፋፈለ ነገር ነው የሚያጋጥመው። ገባ? ፕሮቴስታንት ሆነ ሙሉ ወንጌል አለች፣ መሰረተ ክርስቶስ አለች፣ መካነ ኢየሱስ አለች። ለማን ትከራከራለህ?
መለየት አለ ኖ ዌይ አባባሌ ገብቷል። መከራከር ስለማን ነው? በየትኛው ዲኖሚኔሽን ሆነ ትነጋገራለህ። እኔ አሁን ኦርቶዶክስ ተዋህዶ ቤተክርስቲያንን ዶግማዋን ይዤ አወራሃለሁ። ገባህ? አንተ ቅልጣይ እሺ፣ ጠይቅ እንደ ክርስቲያን በቅጣፎ ታምናለህ? አምናለሁ። በቅጣፎ ብቻ ነው የምታምነው? በቅጣፎ አታምንም? የቅጣፎውን ትታችሁ ያልተጻፈውን ለምን ታነባላችሁ? ቴንክ ዩ። ለምሳሌ መልሱን ፈልገው የቅጣፎውን ትታችሁ ያልተጻፈውን ለምን ታመጣላችሁ? ችግር አሁን አንተ የምትለኝ ገድላትና ድርሳናትን ነው። እሱ ብቻ አይደለም። ብዙዎች እኔ ግማሽ ፓርት ኦርቶዶክስ ናቸው። እሺ ኮብስ ግማሽ ፓርት። መጀመሪያ ግን ኦርቶዶክስ ነበርክ ማለት ነው? አይደለም። ከልጅነት ነው ጴንጤ ነው? እሺ ችግር የለውም። ግማሹ እኔ የእነሱን ሃይማኖት አልነካውም። እሺ ግን እንዲድኑ ይፈልጋሉ፣ ይመሰክራሉ። ያልተጻፈውን እንዲያምኑ አልፈቅድም፣ እድል አልሰጣቸውም። የተጻፈውን ግን እንዲያነቡና በሱ እንዲያምኑ ይፈልጋሉ። አንድ ነገር እንገራ እኮ እሺ፣ ጠይቀኝ። ታምናለህ? መጽሐፍ ቅዱስ ውስጥ የተጻፈውን ብቻ ነው ማንበብ ያለብህ፣ ያልተጻፈውን ማንበብ የለብህም። ስለ አማላጅነትም ተው አናውራ። አልተጻፈም፣ የተጻፈው ተጽፏል። አሳይ። እሺ ስለ አማላጅነት አራስ አውጣ፣ መጽሐፍ ቅዱስ አውጣ፣ አውጣ። ችግር የለውም። አንተ የምትሰማው ነገር እኮ ነገ ወይ ትሞታለህ ወይ ትድናለህ አይደል? ገባህ? ዛሬ የምትሰማው ነገር እኮ ነው የሚያስመልጥህ። ይኸውልህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አንብበው። ምን ይላል? ምዕራፍ 2 ቁጥር 1 ላይ ምን ይላል? እንግዲህ ከሁሉ አስቀድሞ ልመናን፣ ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ያዘው። ጸሎት ምስጋና ምልጃንም ጨምሮ ለሰዎች ሁሉ ምን በሉ? ለንግስት ለባለስልጣናት ሁሉ እንዲደረግ አሳስባለሁ። የነጻፈው ጳውሎስ ነው። ምን አድርጉ እያለ ነው? በተዘዋዋሪ ማልዱ እያለ ነው። ምልጃን አቅርቡ እያለ ነው። እሺ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 20 ደግሞ አውጣልኝ። ምዕራፍ 5 ቁጥር 20 አውጣልኝ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 20 አውጣልኝ። አንደኛ ቆሮንቶስ ምዕራፍ 5 እሺ ሁለተኛ ቆሮንቶስ 5:20 የመጨረሻ ላይ ምን ይላል? ስለዚህ እኛ ክርስቶስ እንደራሳዎች እግዚአብሔርን በእኛ አማካኝነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናቸዋለን። እንለምናቸዋለን። አንተ አሁን የምታነበው አዲሱ መደበኛ ትርጉም ነው። 66 ላይ ወይም ደግሞ 54 እትም ላይ ምን ይላል መሰለህ? እንማልድላቸዋል ይላል። አየህ የሰው ልጅ ምን ይላል ማለት ነው? ይማልዳል። አንተ ስትማልድ በምን ነው የምንማልደው? አዎ ለኔ ላልዳን ወደ ማን? ወደ እግዚአብሔር። እንዴ መጽሐፍ ቅዱስ የእግዚአብሔር ቃል እኮ ሲናገር ይኸው ከእግዚአብሔር ታልፋለህ። በቃሉ ምን አልከኛ? በቃሉ ምን አልከኝ? አንተ ትማልዳለህ። ማልድ ለኔ ላንተ ማልዳለሁ። ወደ ማን? ወደ እግዚአብሔር። ምን እያልክ ነው የምማልደው? በማን አማካኝነት? ምን እያልክ ነው የምማልደው? እየለመንክ ነው የምማልደው። በማን አማካኝነት? በተሰጠ ጸጋ በክርስቶስ ኢየሱስ ነው የምትለምንልኝ። አማላጅ ኢየሱስ ክርስቶስ ብቻና ብቻ ነው። የኢየሱስ ክርስቶስ አማላጅ ተብሎ ጻፈው ይለያል። ነው ምንም አይለይም። ወንድማችን አዳምጠኝ። የኢየሱስ ክርስቶስ በምልጃ አንድ ጊዜ ገባረ አንድ ጊዜ የፈጸመው በሰውነቱ የፈጸመው ምልጃ ያ አስታርቆናል። በቤዛነት ገባረ በደሙ በቤዛነት አስታርቆናል። ያ እርቅ ማለት ለዘላለም የሚሆን ነው። ይሄኛው ምልጃ ግን ልመና ነው። እሺ ወንድም ልመና ነው። ይሄኛው ምልጃ ልመና ነው። እለት ነው የሚለምነው። ኢየሱስ ክርስቶስ ግን በአሁኑ ሰዓት ላይ አይለምንልንም። ገባ አንድ ጊዜ አስታርቆ ምልጃ ፈጽሟል። አሁን በክብር ነው ያለው፣ በመለኮት ነው ያለው። ገባ ወንድማችን። ስለዚህ አንተ ስለኔ የምትማልደው ከምን የተነሳ ነው? ከጸጋ የተነሳ ነው። የሰው ልጅ ምን ይላል? ይለምንልናል፣ ይማልልናል። ዛት ድንግል ማርያም ኢየሱስ ክርስቶስን የወለደች ድንግል ማርያም አሁን በሰማይ ስለኛ ትማልዳለች፣ ታማልዳለች የምንለው ለዛ ነው። ይኸው አሁን ሰጠው እኮ ቅድስት ድንግል ማርያም እኮ አይልም እንደ እሱም ብቻ ለምን ቅድስት ድንግል ማርያም አልዳነችም እንዴ? አልዳነችም? በልጇ አምና አልዳነችም? በልጇ አምና ድናለች። በክርስቶስ ኢየሱስ አምና ድናለች። በክርስቶስ አምና ነው ግን ድናለች በለኝ። በክርስቶስ አምና ነው ድናለች በለኝ። በክርስቶስ ኢየሱስ ብቻ አምና ነው። እንኳን ማመን አለም ወልዳለች እኮ ክርስቶስን ወልደዋለች። ማመን አለም ክርስቶስን ወልደዋለች። ማንም ሴት የማታደርገው ማለት ነው። ገባ ወንድማችን? እሺ አባ ማንም ሴት። ስለዚህ ወንድሜ ግድ የለህም። እኔ የምነግርህ አንድና አንድ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተበጣጠሰ ትምህርት ነው ያለው። እሺ ገላትያ 5:22 ነው። ዋን ሞር ታይም
ነው እቺ ከሰው ካሳመንከኝ ማመን አይደለም የህይወት ጉዳይ ነው አይደል? አንተ የህይወት ጉዳይ ነው። ትክክለኛው መንገድ ካሳየኝ እኔ እናንተን አርቆ ኦርቶዶክስነት እኔ ፕሮቴስታንትን ባለ የሚከተለው ክርስቶስ ኢየሱስ ብቻ ነው የሚከተለው። ሃይማኖት አያድነኝም። ያድነኝ በኢየሱስ ብቻ ማመን እንደሆነ አውቃለሁ። ግልጽ ነው ያልከው አይደል? ካስረዳኸኝ እከተልሃለሁ። ኦኬ ቴንክ ዩ ጋድ ብለስ ቦነ እሺ እያልክ ያለሁት መልስልኝ። ከመጽሐፍ ቅዱስ አስተምሮ ቅድስት ድንግል ማርያም አማላጅ እንደሆነች ብቻ የተጻፈው ክርስቶስ ኢየሱስ አማላጅ እንደሆነ አስቀምጧል አይደል? በመጽሐፍ ቅዱስ አንብበዋል በደንብ። ቅድስት ድንግል ማርያም ቅድስት የጌታችን ኢየሱስ ክርስቶስ እናት አማላጅ መሆኗን የቱባን ተጻፈው ብትሆን ለምን አልተጻፈም ነው ያልከው? አዎ ይኸውልህ አሁን አንድ ነገር ልንገርህ። ይኸውልህ የቅድስት ድንግል ማርያም ምልጃ የልመና የሆነ ምልጃ ነው። ገባህ? ስለአንተ ትለምናለች። ተረተኛ ልመና ነው የምታቀርበው። አማላጅ ማንም ቅድስት ድንግል ማርያም ስለአንተ የምትለምነው በምን የተነሳ ነው? ገባህ? እንድትድንላት በክርስቶስ ኢየሱስ በተደረገልህ ዋጋ እንድትድን እግዚአብሔር ምሕረት እንዲያደርግልህ ይቅርታ እንዲያደርግልህ ትለምን። ተደረገልኝ እኮ በኢየሱስ ክርስቶስ ስራ ብቻ ነው። ከዛሬ 2000 ዓመታት በፊት አዎ ሰማኛ እኔ መስቀል ላይ ኢየሱስ ክርስቶስ ካፈሰሰው ደም የተነሳ ፓስተር አለ ፓስተር አለ እንዴ? ፓስተር አለ መድረክ ላይ ቆሞ እግዚአብሔር ምን ብሎት? እኔ አሁን ጴንጤ ነበርኩ 16 ዓመት ጴንጤ ነኝ። ምን ይላል መሰለህ? እግዚአብሔር ሆይ ይላል አይደል እንዴ? ፓስተሩ ይኸው አዳምጠኛ ያዳምጥኩ። እግዚአብሔር ሆይ ይላል አይደል? የዚህን ህዝብ ኃጢአት ይቅር በልኝ ይላል አይልም? ፓስተሩ ይላል አይልም? ወንድማችን ፓስተሩ የዚህን መድረክ ላይ ቆሞ የዚህን ህዝብ ኃጢአት እግዚአብሔር ሆይ ይቅር በል ይላል አይልም? ፓስተሩ እኔ እሱ ቢል ባይል እኔ ስለሱ አይደለም። አይ እንደዚህ አይደለም። ይኸውልህ አንተ እኔን መስበክ የምችለው በፓስተሩና በቄሱ በጳጳሱ ወይም በወጣት አሁን የድንግል ማርያምን ስነግርህ ይኸውልህ ስማኝ አንድ አስጨርሰኝ። አንተ እኔን ማሳመን የምችለው በየሆነ ሰዎች በሳንበዴ አይደለም በቄሱ እኮ ይኸው መጽሐፍ ቅዱስ ሰጠው እኮ አለም ደግሞ በፓስተርም በነብይ እና አልተቀበለም። በመጽሐፍ ቅዱስ እኮ ሰጠው ይኸው ሰጠው እኮ ምን ይላል መጽሐፍ ቅዱስ? ስለ ፓስተርም ስለ ቄስም ስለ ጳጳስም አይወራም። ገባኝ። ምን ይላል መጽሐፍ ቅዱስ? ምን ይላል መጽሐፍ ቅዱስ? ይኸው እስኪ ምን ይላል? አሁን ያነበብከው ምን ይላል? አያል ምን ይላል? እዚህ ውስጥ ድንግል ማርያም ምልጃዋን እንደምታቀርብ ይናገራል። ገባህ ወንድማችን? አሁን አንተ እየሰማው እንዳልሰማው ሆናለሁ ካልክ መብትህ ነው። ስለዚህ እነዚህ አማላጆች እነማን ናቸው? እስኪ ንገረኝ። አማላጅ እነማን ተብሎ የሉ? አማላጅ ማን ነው? ኢየሱስ ብቻ ነው የሚያማልደው። ማን እዚህ ጋር ያለው አማላጅ ግን ማን ነው የሚለው? ማን ነው የሚለው? አማላጁ ማን ነው የሚለው? አማላጁ ማን ናቸው? እዚህ ጋር ያሉት አማላጆች እነማን ናቸው? ንገረኛ ወንድማችን። ምን ፈልገህ ነው? እኮ የፈለኩልህ እያዳመጥኩ እኮ ነው። ልጠይቁት ጥያቄ አልመለስክልኝ እኮ እዚህ ጋር ስለ ሁለት ጥቅስ አመጣሁልህ። ጥቅስ አይደለም ጥቅስ መጥቀስ እኮ ሲጀመር የክርስትና መገለጫም ሊሆን አይችልም። አንተ በመጽሐፍ ቅዱስ ታምናለህ አድርገኝ። በተጻፈው ታምናለህ አድርገኝ አይደል? በተጻፈው ታምናለህ አድርገኝ። እኔ ደግሞ የተጻፈውን ስለ ምልጃ አመጣሁልህ አይደል? እዚህ ምልጃ ላይ ደግሞ ቅድስት ድንግል ማርያም እንደምታማልን ነገርኩ። የግድ ማን የሚለው ቆይ አዳምጠኛ። ስላሴ የሚል መጽሐፍ ቅዱስ ላይ አለ። ስላሴ የሚል መጽሐፍ ቅዱስ ላይ አለ። እሺ ስላሴ ጻፈው ነው የምሄደው ባልጻፈው አለ። በቃ እዚህ ምልጃው ላይ እሺ አዳምጠኝ። እዚህ ምልጃ ላይ ቅድስት ድንግል ማርያም እንደምታማልድ ኢንጀነራል ለምን ክርስቲያን ስለሆነች ገባ? የአምላካችን የጌታችን የኢየሱስ ክርስቶስ እናት ስለሆነች ምልጃው ይመለከታታል። ይሄንን ምልጃ አልቀበልም ካልከኝ ምንም ላደርግ አልችልም። አልቀበልም ካልከኝ የሰው ልጅ ሊያማልድ አይችልም። ክርስቶስ ፍጹም ሰው ፍጹም አምላክ እሱ ብቻ ነው የሚያማልድ። የኢየሱስ ክርስቶስ ምልጃ ይለያል ብያለሁ። ሁለት ምልጃ ነው እንዴ ያለው? ሁለት ተከራት ሊያማልድ አይችልም። ሁለት ቤዛ አለ። ሁለት ቤዛ አለ። አሁን የተቀላቀለብን እንገር ምልጃ እዚህ ጋር ያለው ምልጃ ለሰዎች ጸሉ ማልዱ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ላይ አላነበብኩም? ያ ምልጃ ምን አይነት ምልጃ ነው? ጳውሎስ ኢየሱስን ነው የሚያዘው ስለ ምልጃ ሲያወራ። ወንድማችን ኢየሱስን ነው የሚያዘው ስለ ምልጃ ሲያወራ። መልስልኛ ወንድሜ፣ ኢየሱስን ነው የሚያዘው? ጥያቄ ከማምጣቱ በፊት ለተጠየቀው ጥያቄ ልትመልስ ይገባል እኮ። ይኸው ምልጃ መጣሁልህ እኮ ወንድማችን። አንደኛ ጢሞቴዎስ አውጣሽ፣ ድጋሚ አውጣ። ይኸው መልስ ልመልስልህ። እኔ እረዳሃለሁ። ያንን ካመጣ ዛሬ እሺ ብዬ ዞር። ይኸው አሁን መጽሐፍ ቅዱስ ላይ አንተ አሁን የምትፈልገው መጽሐፍ ቅዱስ ላይ ቃል በቃል ነው መሄድ ያለበት። አዎ ስማኛ፣ ስላሴን ታምናለህ አንተ? አምናለሁ። ታምናለህ በሚገባ? ይሄ ቃል በቃል መጽሐፍ ቅዱስ ላይ አለ እንዴ? ለምን አመንክ? ስላሴ የምልጡ ብቻ ላይ ለምን አመንክ? ለምን አመንክ? ሶስቱን በአንድነት ለመግለጽ አሁን ስላሴ የሚል አሳየኛ። ስላሴ የሚል አሳየኛ።
አሳይኝ። ቆይ አንተም ብቻ አትበላ። ስላሴን አምናለሁ አልክ አይደል? አምናለሁ አልክ። አንተው ስላሴን አምናለሁ ስትል ቃል በቃል የተጻፈ አይተህ ነው ያመንከው። ስላሴ ማለት አሳይኝ። አሳየኛ ስላሴ የሚል ከመጽሐፍ ቅዱስ አሳየኛ። ይሄ ጀነራል እኮ አሳየኛ። አሁን ወንድማችን ስላሴ የሚል ማታመጣ ከሆነ ድንግል ማርያም ታማልዳለች ብዬ ቃል በቃል ካላመጣሁልህ እንደምታማልድ መጽሐፍ ቅዱስ የሚነግረውን ነው ለአንተ የምነግርህ። መጽሐፍ ቅዱስ የተጻፈውን እኮ እናንተ አትቀበሉ። እሱ እኮ እስካሁን እኮ በመጽሐፍ ቅዱስ እኮ ነው። አሁንም እኮ የማወራው በመጽሐፍ ቅዱስ እኮ ነው የማወራው። እየነገርኩህ ያለሁት ደግሞ ክርስቶስ ኢየሱስ አማላጅ እንደሆነ ከራስህ አይደለም ተፈራስተህ ወይም ከሰማይ አላወረድኩም ከምድር አላወጣሁም። መጽሐፍ ቅዱስ ነው የተናገረው። ለምን አታነብም አንተ? ያንን አለ የለም አለ እነግርሃለሁ። እሺ ክርስቶስ ኢየሱስ አማላጅ መሆኑን ያው ተራጃ ለምን ትላላችሁ? ተራጃ ለምን ትላላችሁ? አማላጅ ነው ብላችሁ ለምን አታነቡም? ቆይ አዳም አንድ በል። ሁለታ ደግሞ ክርስቶስ ኢየሱስ ይቅርታ ቅድስት ድንግል ማርያም አማላጅ ነው የምትጠቅስ የለም። በየትኛውም አስተምሮ ውስጥ የለም። ስላሴ የሚል የለም በላ ስላሴ የሚል አለ። ለምን አመንክ? ስላሴ ለምን አመንክ እኮ? ስላሴ ለምን አመንክ? ስላሴ አንድ ነገር እንገርህ። እግዚአብሔር ስለአንተ እግዚአብሔር ክርክርን ፈርዶልህ ያውቃል አያውቅም? አዳምጠኛ። እግዚአብሔር ኢየሱስ ክርስቶስ ስለአንተ ክርክር ከሰው ጋር ያለ ሙግት በስራ ምክንያት ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ፈርዶልህ ያውቃል አያውቅም? ለአንተ ፈርዶልህ ያውቃል አያውቅም? አሸናፊ እንድትሆን ፈርዶልህ ያውቃል አያውቅም? ፈርዶልህ ያውቃል አያውቅም? ኢየሱስ ፈርዶልህ ያውቃል አያውቅም? መልስልኝ። ኢየሱስ አሁን ከእሱ ጋር ተጨቃጨቅ። አዳምጠኝ ወንድሜ፣ ከእሱ ጋር ተጨቃጨቅ። ገንዘብን ወሰደልህ፣ እግዚአብሔር ፈርዶልህ ገንዘብን ወደ አንተ መልሶልሃል አልመለሰልህም? ምሳሌ ፈርዶልሃል አልፈረደልህም? አሁን እየነገርኩህ ነው። በቃ ኢየሱስ በኩነኔ አይፈርድም። ኢየሱስ ወንድሜ ኢየሱስ በኩነኔ አይፈርድም። አይዋን መልስልኝ። እሺ ይሄ ልጅ ገንዘብን ወሰደብህ። ቆይ አዳምጠኝ። እሱ የኩነኔ ፍርድ ነው። የኩነኔ ፍርድ እግዚአብሔር ይፈርዳል አይፈርድም? ወንድሜ እግዚአብሔር ሲፈርድ አይታጠቅም? አንተ እግዚአብሔር ይፈርዳል አይፈርድም? ኢየሱስ ይፈርዳል አይፈርድም? አለኩ ራሱ ውስጥ ኢየሱስ ይፈርዳል አዳም ኢየሱስ አሁን ላይ ይፈርዳል አይፈርድም? የአባቱን ትእዛዝ ሊፈጽም ዘንድ ይፈርዳል አይፈርድም? አሁን ላይ መለኮት አይደለም ኢየሱስ? አምላክ አይደለም? አንተ ራስህ መሰበክ አለብህ። አምላክ አይደለም? አምላክ አይደለም ወይ? አምላክ አይደለም ወይ? አምላክ አይደለም ወይ? ልንገርህ፣ ሰማይና ምድርን በቃሉ ያጸናል። እኔ እንደዚህ ብትል ምንም አይመስለኝም። አሁንም ቢሆን ና ተመለስ፣ ወደ ኦርቶዶክስ ተመለስ። ተበጣጣሳቸው ከተበጣጠሰበት ከተለያየበት ዲኖሚኔሽን ውጣ። አለበለዚያ ግን ገላትያ 5:22 ላይ በአንተ ላይ ይፈጽምብሃል። ቻው በቃ አለቀ። እንዴት ናችሁ? አለን። አያችሁ አይደል? እንደዚህ አይነት ሰዎችን እናገኛለን። እህቴ ሰላም ናችሁ? ለጓደኛው እንትን እያለው ነው። የኔ አንድ ከኔ ጋር አብራ የመጣቻለች ከአዳማ አብራ የመጣቻለች። ይሄንን አገልግሎት ወንድሞቼ በእውነት አብረን እንሁን፣ ከኔ ጎን አብራችሁ ሁኑ። ይሄንን አገልግሎት ለማገልገል ገንዘብ ምናምን አልጠየኳችሁም። በቃ ገባ መክሊት ነው። ይሄንን መርሃ ግብር ለመፈጸም ከኔ ጋር አብራችሁ ሁኑ። እውነቴን ነው የምላችሁ። አንድ ላይ እንሁን። የተለያየ ሰው እናገኛለን። እኔ ብቻዬን ነኝ፣ ዋን ቱ ዋን ብቻዬን ነኝ የማገኘው። ግን ብዙ ሰው አድሬስ ካደረግን እውነቴን ነው የምልህ ወደዚህ ቅድስት ቤተክርስቲያን ብዙዎችን እንመልሳቸዋለን። ብዙዎች ይመለሳሉ ወደዚህ ቅድስት ቤተክርስቲያን። ብዙዎች የእውነቴን ነው የምላችሁ ሸውዷቸዋል። ይኸውልህ በጣም ብዙዎች ሸውዷቸዋል። ገባችሁ አይደለም? ስለዚህ እኛ ወተን ካልመሰከርን ወደዚህ ቤተክርስቲያን እንዲመለሱ ካላደረግን ገባችሁ አይደለም? የሚጠፋ ህዝብ ይበዛል። ስለዚህ ወደ ኦርቶዶክስ እንዲመለሱ ወተን መናገር አለብን። ከቲክቶክ ባሻገር ማለት ነው። ከቲክቶክ ባሻገር እሷ ተያዝልኝ ማይኮ ምንድነው ሞባይሉን ተያዝልኝ እሷና እንደዛ እናደርጋለን። ጸልዩልኝ፣ እሺ ጸልዩልኝ። በቃ ሞገስ እንዳገኝ
ያንደበቴ ቃል ብዙዎች ላይ እንዲሰራ። አሁን አንዱ ኦርቶዶክስ ነበርኩ አለ። ስልኩን ይዣለሁ፣ እንመልሰዋለን። በቃ እሺ። ቅርብ ያላችሁ ሰዎች እህቴ ጤና ይስጥልኝ። ስለ እግዚአብሔር ቃል አውራሽ ግድ የለሽም። 2 ደቂቃ ላውራሽ። ነይ ኦርቶዶክሳዊ የሆነ ትምህርት ልንገርሽ። ኦርቶዶክስ ነሽ እህቴ? አይደለሽም አይደል? እኔ ላናግርሽ፣ ኦርቶዶክስን ትምህርት ላናግርሽ። ተይ። እንደዚህ እኮ ነው አድርገው ብዙዎችን የበሏቸው ማለት ነው። ብዙዎችን የበሏቸው እንደዚህ አድርገው ነው። ገባችሁ አይደለም? እንደዚህ አድርገው ነው። አላስገድዳትም። በቃ እንደዚህ አድርገው ነው እኮ የበሏቸው። ይመለሳሉ፣ ወደዚህ ቅድስት ቤተክርስቲያን ይመለሳሉ። እንደ ኢትዮጵያ እንንቀሳቀሳለን። ይሄ አገልግሎት እንደ ኢትዮጵያ እንንቀሳቀስበታለን። የእውነቴን ነው የምላችሁ። እንደ ኢትዮጵያ ባለማህተቦች ናቸው። ጀግና ቴንኪው። እሺ ኩሩ በእምነታችሁ፣ ጽኑ በእምነታችሁ። ማንም የመናፍቅን ትምህርት እንዳሰሙ። እሺ ቤተክርስቲያን አንዲት ናት። አንዲት ጥምቀት፣ አንድ ቤተክርስቲያን፣ አንድ ጌታ፣ አንድ ሃይማኖት። እሺ ስለ እግዚአብሔር ቃል አውራችሁ ወንድሞቼ። ኦርቶዶክስ ነኝ። ነይ ኦርቶዶክስ ነኝ። ና ላውራ ስለ ኦርቶዶክስ ና። እንደዚህ ያልክ ነው የበላኸውን ትተፋለህ። ዘንዶ ትተፋለህ። እንደዚህ ያደረጋችሁ ነው ብዙዎችን አጃጅላችሁ አዳራሻችሁን የሞላችሁት። ትመልሳለህ። የወሰድከውን አይስዌር ትመልሳለህ። ወይኔ ልጅቷን ብቻዋን ጥያት። በእናትህ ደሜ ታፍራለህ። በምንም አላፍርም ነው እኮ የምልህ። ይመለሳሉ ስልህ የኔ እናት አቦ ወደዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከአዳማ ድረስ እኮ ነው የመጣችሁ። በእናታችሁ በእውነት ወይኔ ምስኪን ቴንኪ በሉልኝ። እግዚአብሔር ምስክሬ፣ በእውነት ቴንኪ በሉልኝ። በእውነት ከአዳማ ድረስ ይህንን አገልግሎት ለማገልገል እንደው ስራዋን ትታ ነው የመጣችሁ። በእውነት ነው የምላችሁ፣ በእውነት ከአዳማ ማለት ነው። እናንተ ግን አዲስ አበባ ሆናችሁ በቃ ቲክቶክ ላይ ብቻ ነው ረም የምትሉት። ኑ በአካል ኑ። እኔ ዋንቷን እያገኘው ነው የምሄደው። እሰብካለሁ። አንዴ ትጨርስ እሷ በቃ እሷ ትይዝልኛለች። አጠገቤ ነው የምቆመው። በቃ ችግር የለውም። እኔ በነፃነት ማይክ ቢዝ ማይኩ እንትን ነብዝ ታብታብ አድርጉ። እሺ ወንድ ታብታቡ ሄዷል። ኮፒሊንጉስ 10 ሺህ አድርጉት። መቀኞች ሪፖርት እንዳያደርጉ 10 ሺህ አድርጉት። እሺ ጋይስ ትልቅ ስራ እየሰራው ነው። እውነቴን ነው ብላችሁ ትልቅ ስራ እያያችሁ ነው። አለም ዛሬ ተነስቻለሁ። እንቀጥላለን። ደግሞ ሌላ ጊዜ ደግሞ መርሃ ግብር እንይዝና በሌላ ሰፈር ደግሞ ማለት ነው ሌላ ሰፈር ላይ ደግሞ መርሃ ግብር ይዘን አንድ ቤተክርስቲያን አንድ ደብር ይዘን እንቀጥላለን። እሺ አንድ ደብር ይዘን ጨረሽ ከተቹ አንቺ እንጂ ቤሊ እናንተ ካለ ፍላጎት አይደል አዳራሹ መቀርጹት? ካለ ፍላጎት አይደል ሰይጣን ወጣ እያላችሁ መቀርጹት? ያለ ፍላጎት አይደል ቤሊ አዳራሹ ውስጥ ያለ ፍላጎት አይደል መቀርጹት? ማፈቀደላችሁ እናታችን በርችልን፣ ጽኝልን። እሺ ጽኝልን።
ጽኝልን አንድነና እኔም አንቺም ስጋው ደግሞ የምንወስድ ወንድምሽ ነኝ። አንቺ ደግሞ እህቴ ነሽ፣ በስጋ ደግሞ እናቴ ነሽ። እወድሻለሁ። በርቺ። ከመናፍቃን ትምህርት ተጠበቂ። እሺ፣ በቤትሽ ጽኝ። ቴንክ ዩ። እሺ፣ ጽኝ። ኦኬ። ኦርቶዶክስ ነሽ? Fica እንዳይታይ ብቻ ፊት ወንድሜ ላናግር፣ አባ ወንጌል ላናግር፣ ፈቃደኛ ነህ? ስለ እግዚአብሔር ቃል ላናግር። ኦርቶዶክስ ነህ አንተ? ኦርቶዶክስ ነህ? ማህተብ ይታልፋል። እሺ፣ ፈቃደኛ ከሆንክ ማህተብ መስጠት እንጋ። አንድ ማህተብ ውሰድና እዚሁ አጥልቅ። ሳብ ጎበዝ። ማህተብን አትበጥስ፣ ምልክት ናት። እሺ፣ ማህተብ እሺ። ሳቡና መናፍቃኖች እንዳይበሉ አደራ። እሺ፣ ወጣት ነህ። ሳቡ እንደዛ ወጣት ነህ። እሰሩ እዚህ ጋር መናፍቃኖች እንዳይበሉ። እሺ አባቴ፣ ከመናፍቃን ትምህርት ተቆጠብ። ከመናፍቃን ትምህርት ራስን ጠብቅ። እሺ እንዳትሰማቸው። ይሄ የሚያሳየው ለቤተ ክርስቲያንት ያለ ነገር መላላት ነው። ስለዚህ ቤተ ክርስቲያን አስቀድስ። አዙሮና እዚህ ድረስ ቋጥሮ እንደዚህ አድርግና ሰፊ ስለሆነ አያለም ግርማ ሞገስ ራሱ የኔ አባት ማነው ስም? የክርስትና ስም የክርስትና ስም አብርሃም ነው። የክርስትና ስም ክብረ አብ። ኦኬ ባደማ ተፈቅ አየ። አሁን ሰይጣን ራሱ አሁን 40 ክንድ ነው የሚደርገው። ይኸው ተመልከት። አየ አደራ። በቃ ተባረክ። የተጸለየበት ነው። ማህተብ የበጠሱ ልጆች እንደዚህ ማህተብ ያደርጋሉ። እሺ ወንድማችን ጤና ይስጥልኝ። ኦርቶዶክስ ወንድም ነኝ። የእግዚአብሔር አንነጋገር ላናግርህ አንፈራም። ባለመኪና ምናምን ማስቆመው ስነግርህ ላናግርህ ወንድማችን ላናግርህ፣ ስለ እግዚአብሔር ቃል ላናግርህ። ና ቆይ ና። ኦርቶዶክሳውያን ብድግ በሉ ወንጌል ለመስራት። በእውነት የጠፉ ልጆችን ወደ ቤተክርስቲያን ትመልሳላችሁ። እውነቴን ነው ብላችሁ ወንድማችን ላናግርህ ስለ እግዚአብሔር ቃል። ኦርቶዶክስ ወንድም ነኝ። ኦርቶዶክስ ናንተ ማህተብ ባለ ማህተብ ነው። ስለዚህ ከመናፍቃን ከስተት ትምህርት ከነዚህ ከአዳራሽ ስብከት ራስን ጠብቅ። እሺ ቤተክርስቲያን ተከታተል። ቅዱስ ቁርባኑን ውሰድ። እሺ ይህን የሐዋርያ ጾም ደግሞ መጾም ካለብን ጾም። እሺ የንስሐ አባትን አገኝ፣ ጸሎት አድርግ። እሺ በርታልኝ ወንድሜ። አቡ ብቻዬን ነበር መውጣት ያለበት ብቻዬን። እሺ ሁላችንም ብድግ ካልን ወንጌል የምንሰራበት ነገር በጣም ነው የሚኖረው። በጣም በጣም በእናትህ እህቴና እማ ቱሚም አንድ ሰው እናናገር። በቃ ከአንቺ ጋር አብረን አንድ ሰው እናናገር። በቃ አንድ ሰው እናናገር። ይሄን ሰውዬ እናናገረዋለን። እሺ እሺ፣ ችግር የለም ወንድማችን እናናግረህ። ኦርቶዶክሳውያን ወንድምና እህቶችን ኦርቶዶክስ ነህ? ማህተብ አድርገሃል? እሺ ማህተብ ካላደረግ እኔ ማህተብ ልስጥህ። እሺ ኦርቶዶክስ ኮን በቃ ከዚህ በኋላ ግን ይሄ ማህተብ ተጸልዮ ነው የተሰጠ። ለምን መሰለህ? አሁን አንተ መናፍቃኖች ይበሉሃል። በመናፍቃን ትምህርት ትወድቃለህ። እሺ አንዳንድ ነገሮችን ደግሞ ከሷ ስማ ነገር ነው። እንካ እያሰርክ ያው እሰር። ይሄ ምልክት ነው።
መንገድ ላይ ማንም አይሰጥም አንተ ካልገዛ በቃ እግዚአብሔር ስለሚወድ ነው ይሄን እያደረኩ ያለሁት እሺ እሺ ወንድሜ እግዚአብሔር ስለሚወድ ነው እንደሱ ሰርና አሁን ደግሞ ተጠንቆኑ መሲ ሚዲያ ላይ ተውና ፓስተር ደምረው የነበረው እኮ አሁን ወደ ኦርቶዶክስ ደኛ ተቀበሰ ይኸውልህ ማህተብ ራሱ እንዴት እንደሚያምር ባያለ ባለ ማህተብ ስትሆን ሰይጣን ራሱ 40 ክንድ ነው የሚርቅ ለምን የሚጠብቅ መልአክ አጠገብ እንዳለ ያያላ እሺ ማህተብን ከዚህ በኋላ እንዳይበጠስብህ አደራ እሺ ከመናፍቃን የስተት ትምህርት ተቆጠብ ቤተክርስቲያን ግባ ማታ ማታ ያለን ትምህርት ተከታተል እሺ አስቀድስ ፕሮሚስ ታስቀድሳለህ በእውነት ነገ አትቀርም እሺ ነገ እዚህ ባችል እንኳን ሚሊኒየም አዳራሽ ማአቶ ዘሚል ፕሮግራም አለ ሚሊኒየም አዳራሽ እነ ዲያቆን ኃይሌ ያሉ እሺ እዛ ፕሮግራም ላይ ተካፈል እንወድሃለን ቴንክ ዩ ቻው የጴንጤ አዳራሽ ባዶ እየነገርኩ ነው አስረግጬ የኔ ደግሞ ጀግና ያታለች በጣም ጀግና ሰላም በያቸው ሰላም እንዴት ናችሁ የእግዚአብሔር ቤተሰቦች እንኳን ለዚህ ቀን አበቃችሁ ወዶና ፈቅዶ ምድርን በእጁ የሰጠና እግዚአብሔር አምላክ አልፌና ኦሜጋ የሆነው ዘላለም ይንገስ ይመስገን ከኔ የመጣሽው ከአዳማ እሷ ከአዳማ እዚህ ፕሮግራም ላይ ያለው ነገር አይታ ነው የመጣችው አዲስ አበባዎች ግን የላችሁ አየ በህብረት ብንሄድ ብዙ ታሪክ እንሰራለን ብዙ ታሪክ አየ እኔ አሁን ይሄ ሁሉ ሰው አላገኝም አንድ ሰው ነው የማወራው ግን በተለያየ አቅጣጫ ሰዎችን ብንይዝ ማለት ነው ወደ ቤቱ እንመልሳቸዋለን የእውነቴን ነው የምላችሁ ወደ ቤቱ ማለት ነው እሺ እንዴት ናችሁ ወንድሞቼ ኦርቶዶክሳውያን እኔ ኦርቶዶክስ ወንድማችሁ ነኝ እሺ ይኸው ባለማህተብ ነኝ የምነግራችሁ ነገር ምንድነው ከመናፍቃን ትምህርት ከስተት ትምህርት ተቆጠቡ እሺ የቤተክርስቲያንን ትምህርት ስሙ እሺ አስቀድሱ ቅዱስ ቁርባን ተካፈሉ እሺ ቤተክርስቲያን ላይ የሚደረግ ማንኛውም ነገር እንዳያመልጣችሁ እሺ አለበዛ ደግሞ በመናፍቃን ትበላላችሁ አሁን የመጨረሻው ዘመን ላይ ነው እኛ ኦርቶዶክሶች ጠንክረን በርትተን መነሳት አለብን እሺ ቤተክርስቲያን ተካፈሉ እሺ ማታ ፕሮግራም አለ ወንጌል ስብከት አለ ግቡ የነ ሰፈራችሁ ጎሮ እንትን አለ አቦ አለ አንዴ አቦ ሂዱ እሺ ተካፈሉ እወዳችኋለሁ እህቴ ጤና ይስጥልኝ ላናግርሽ እኛ ኦርቶዶክስ እህትና ወንድሞችሽ ኦርቶዶክስ ነሽ እሺ ላናግርሽ ኦርቶዶክስ እንድትሆኚ ፍቃደኛ ከሆንሽ ነይ ችግር የለውም አናግሪኝ እህቴ እሺ ማነው ሰው የሚያስገባው ኖ ሰው አታስገቡ እሺ ሰው አታስገቡ በቃ እንግዲህ እህቴ ልትሄድብኝ ነው ትንሽ ስራ መጣባት ብቻዬን ነኝ ያለሁት እናንተ ደግሞ ከኔ ጋር አላችሁ እንትኑ አይከብድሽማ እሑድ ቢሆን ግን ይሆናል እሑድ ወንድማችን ተነስተልኝ ላናግር ኦርቶዶክስ ወንድም ነኝ ላናግር ፈቃደኛ ነህ ኦርቶዶክስ ነህ እሺ ስለ ወንጌል እየተናገርኩ ነው ከዚህ ቀደም ኦርቶዶክስ ነበር አዎ ተጀመረ አሁን ልጆቿን እንደዚህ እየመለስ ነው አሁን አንተ ላናግር ፈቃደኛ ከሆንክ እሺ ፈቃደኛ ከሆንክ ላናግር ና ግድ የለም የኦርቶዶክስን አስተምሮ ልንገርህና ቤቷ ውስጥ ካለ ማህተብ አድርግ ቆይ ና ግድ የለም ከመቼ ጀምሮ የተጀመረ ይላል ይሄ ነገር ሁሉ ቦታ ላይ እንዲዳረስ አድርጉ እሺ ሁሉ ቦታ ላይ በሁሉ አቅጣጫ ማለት ነው የጠፉ ልጆችን አያችሁ አይደል ማህተብ ያላሰሩ ልጆችን
እናገኛቸዋለን። እንደዚህ ማለት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁና እያጠመቃችሁ ደቀ መዛሙርቴ አድርጉ የሚለው እኮ መጽሐፍ ቅዱሳዊ ነው እንጂ የጴንጤ አይደለም። እሺ ብራዘር፣ የጴንጤ ነው ምናምን አትበል። የጴንጤ አይደለም፣ አይደለም፣ አይደለም። በቃ እንግዲህ ምንም ላደርጋችሁ አልችልም፣ ምንም ልረዳችሁ አልችልም። በቃ እኛ ኦርቶዶክሳውያን ወገባችን በነገራችን ላይ ግን ብዙ ሰው ዛሬ መገኘት ነበረበት። በእውነት የነገርኳችሁን ማስታወቂያ በሰሙ ኖሮ ጥሩ ነበር፣ መልካም ነበር። አብረን ብንሆን ገባችሁ አይደለ? አብረን ብንሆን ብቻዬን ባታውኝ ኖሮ አንድ ላይ ብናገለግል በጣም መልካም ነበር። ይሄ መጀመሪያ ጅማሬ ነው። እርግጥ ጅማሬ ነው። ጅማሬ ታናሽ ቢሆን ፍጻሜ ያማረ ይሆናል ነው የሚለው መጽሐፍ ቅዱስ። ገባችሁ አይደል? ፍጻሜ ያማረ ይሆናል ነው የሚለውና ነገ ደግሞ በሚደረግ ፕሮግራም ላይ ሁላችሁም የየራሳችሁን አስተዋጽኦ ለማድረግ አብረን እንሆናለን፣ አንድ ላይ ማለት ነው። ፍቃደኛ የሆነ ሰው እስኪ ከአንተ ጋር እሆናለሁ የሚል ሰው አብረን ይሄንን መርሃ ግብር ካፈላለሁ የሚል ሰው እስኪ አንዳንድ ቁጥር ይጻፍልኝ። ይሄንን መርሃ ግብር በሚቀጥለው አያመልጠኝም የሚል አንዳንድ ቁጥር ይጻፍልኝ። አንዳንድ ቁጥር